ጤና ይስጥልኝ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። በፋኖ ታሪክ የመጀመሪያ የሆነው የኮማንዶ ምርቃት ስነ ስርዓት ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ዋርካው ምሬ ወዳጆ፣ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤም፣ የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ሌሎች የድርጅቱና የእዝ ከፍተኛ አመራሮች በተገኙበት የምርቃት ስነ ስርዓቱ ተካሂዷል። ምኒልክ እዝና አሳምነው እዝ እንዲሁም ቴዎድሮስ እዝ ናቸው በጋራ በመሆን ኮማንዶዎቹን ያሰለጠኑትም። መረጃው በዝርዝር የሚቀርብ ይሆናል። በሌላኛው መረጃችን ከአጼዎቹ ክፍለ ጦርና ከበጌ ምድር ክፍለ ጦር የተወጣጡ የፋኖ ሀዶች መብረቃዊ የደፈጣ ጥቃት እርምጃ በመውሰድ ድል መቀዳጀታቸው ታወቀም። በጥቃቱ ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሙትና ቁስለኛ መደረጋቸው ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአገዛዙ ወታደሮች በመሃል ሳይንት ወረዳ ወርቅ ማውጫ ቅዱስ ሚካኤል ቤተክርስቲያን ላይ የቁም ምሽጎችን ጭምር መስራታቸውን ተከትሎ በአካባቢው ማህበረሰብ ቁጣን ቀሰቀሰም። ወደዚህ ቤተክርስቲያን ለአገልግሎት የሚሄዱ ካህናትና ዲያቆናት እንዲሁም ለጸሎት የሚሄዱ ምዕመናን በወታደሮቹ እየተያዙ እየተደበደቡ መሆኑን ተከትሎ ነው በአካባቢው ማህበረሰብ ቁጣ የተቀሰቀሰው። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በሌላኛው መረጃችን የወልቃይት አዲረመጽ፣ ጠለምት፣ ኮረም፣ ራያ ኦፍላ፣ ራያ አላማጣ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ራሳቸውን ችለው ለሕዝብ ተወካዮች ምክር ቤት ምርጫ ያደርጉ የሚለውን ውሳኔ በመቃወም ክስ የመሰረተው አቶ ጌታቸው ረዳ ውሳኔው ያገኘው ተሻገር እንጂ የፌዴሬሽን ምክር ቤት ስላልሆነ ክሴን አንስቻለሁ ማለቱን ተከትሎ ተጥሎ የነበረው እግድ ዛሬ ተነስቷል። ጌታቸው ረዳ ጉዳዩን ወደ ሕግ መውሰድ አክሳሪ መሆኑን የተገነዘበ ይመስላል። ከዚያ ይልቅ ፖለቲካዊ ውሳኔን መጠበቅን መርጧል። ይህም የድራማው አካል ነው ተብሏል። አሁን ዋናው ጉዳይ እውን በአምስቱም የምርጫ ክልሎች ብልጽግና ምርጫውን ያደርጋል ወይ የሚለው ጉዳይ ነው። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን አገዛዙ በሸበል በረንታ ባለፉት ቀናት በቴዎድሮስ እዝና በአሳምነው እዝ የጋራ ጥምር ጦር በተወሰደበት እርምጃ ከባድ ኪሳራ መከናነቡን ተከትሎ የበቀል በትሩን በንጹሃኖች ላይ ማንሳቱ ተነግሯል። በዚህም ንጹሃኖች ተገድለዋል፣ የአርሶ አደሮች መኖሪያ ቤቶች ወድመዋል፣ እንዲሁም ሀብት ንብረታቸው ተዘርፏል በመከላከያ ሰራዊቱ። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ? ከመረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 4 2018 ዓ.ም መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በፋኖ ታሪክ የመጀመሪያው የሆነው የኮማንዶ ምርቃት ስነ ስርዓት ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ፣ አሳምነው እዝና የቴዎድሮስ እዝ 65ኛ ክፍለ ጦር በጋራ በመሆን ለወራት ሲያሰለጥኑት የነበረው ልዩ ኮማንዶ ዛሬ መጋቢት 4 2018 ዓ.ም በደማቅ ሁኔታ ተመርቋል። በምርቃት ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ዋርካው ምሬ ወዳጆ፣ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ፣ የአማራ ፋኖ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውና የቴዎድሮስ እዝ አመራሮች አርበኛ ማርሸጻውና አርበኛ እሸቱ ጌትነት እንዲሁም ሌሎች የእዝና የድርጅቱ ከፍተኛ አመራሮች ታድመዋል። ይህ ድርጅቱ ምስረታውን ካወጀ ሁለተኛ ወሩን ሊያስቆጥር ጥቂት ቀናቶች በቀሩበት የተካሄደ ታላቅ አንድነታዊ ስራ ነው።
የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ፣ አሳምነው ዕዝና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በጋራ በመሆን ያሰለጠኑትን የኮማንዶ ኃይል ዋርካው ምሬ ወዳጆ በስፍራው ተገኝቶ መርቋል። አርበኛ አስረስ ማረ ዳምጤም እንዲሁ በስፍራው ተገኝቶ መርቋል። አርበኛ አባዩ አለባቸው በስፍራው ተገኝቷል። እነሱም ብቻ ሳይሆኑ የቴዎድሮስ ዕዝ ከፍተኛ አመራሮች የሆኑት አርበኛ ማርሸጻውና አርበኛ እሸቱ ጌትነትን ጨምሮ ሌሎች የዕዝና የክፍለ ጦር አመራሮች በምርቃት ስነ ስርዓቱ ታድመዋል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ በማህበራዊ ትስስር ገጹ ለምሳ ሲያስቡን ለቁርስ አደረግናቸው እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። መልእክቱ እንደወረደ እንደሚከተለው የሚቀርብ ይሆናል። ትናንትን የማይረሳ ነገን በክንዱ የሚወስን የትውልዱ መተማመኛ ኃይል መፍጠር የዕለት ከዕለት ተግባራችን ነው። የትናንት ድክመታችን የጋራ አመራር አለመኖር መሆኑን የተረዱ የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስት የጥላትን የመድፍ ባሩድ የታጠነ ቅልጥም ሰባሪ ግዙፍ ሰራዊት በጋራ ሰልጥኖ አስመርቀዋል። ጥላቶቻችን ለወራት ተጨንቀው በበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ ምልምል ሰራዊታችንን ለመበተን ያልሞከረው ሙከራ አልነበረም። ከድሽቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቅፉን ሞክረዋል ግን አልሆነላቸውም። በመጨረሻም ለምሳ ሲያስቡ ለቁርስ አደረግናቸው እንደተባለው ለጥፋት ሲያቅዱን ከጥላት እቅድ ቀድመን ከጥላት አፍንጫ ስር ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ምኒልክ ዕዝና አሳምነው ዕዝ በጋራ ያሰለጠኗቸውን ከ2000 በላይ ኮማንዶዎችን የሶስቱ ዕዞች ከፍተኛ አመራሮችን ጨምሮ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ የአማራ ፋኖ ህዝብ ግንኙነት መምሪያ አርበኛ አስረስ ማረ ዳምጤ፣ የድርጅቱ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ጥሪ የተደረገላቸው ሌሎች እንግዶች በተገኙበት ተመርቀዋል። የዓለምን የውጊያ ቴክኖሎጂ ሀገር ሀብታም ዋጦና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መክተን ለዚህ ያበቃነውን ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨበጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል። በዕለቱ በአካል ያልተገኙ የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ አርበኛ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሞ እንኳን ደስ አላችሁ መልእክት አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከአጼዎቹ ክፍለ ጦርና ከበጌ ምድር ክፍለ ጦር የተወጣጡ የፋኖ አሃዶች መብረቃዊ የደፈጣ ጥቃት እርምጃ በመውሰድ ድል መቀዳጀታቸው ታወቀ። በጥቃቱ ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛ መደረጋቸው ተነግረዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ተናዳፊ ተርቦቹ በሚል ቅጽል ስም የሚጠሩት ከአጼዎቹ ክፍለ ጦርና ከበጌ ምድር ክፍለ ጦር የተወጣጡ የፋኖ አሃዶች ዛሬ መጋቢት 4 2018 ዓ.ም አመሻሹን በወሰዱት የደፈጣ እርምጃ የጥላት አከርካሪን በመስበር ታላቅ ድል ተቀዳጅተዋል። ደፈጣ ጥቃቱ የተፈጸመው በሁለት ቦታዎች ላይ ሲሆን በዚህም ያገዛዙ ኃይል ከባድ የሰብአዊና ቁሳዊ ኪሳራ ተከናንቧል ተብሏል። ከበጌ ምድር ክፍለ ጦር የተወጣጡ የፋኖ አሃዶች ወይና ጣና ተብሎ በሚጠራው አካባቢ በነበረ የጥላት ኃይል ላይ እርምጃ ሲወስዱ፣ በተመሳሳይ ሰዓት በአካባቢው ጅባራ ተብሎ በሚጠራው ስፍራ በነበረ የጥላት ኃይል ላይ ደግሞ ከአጼዎቹ ክፍለ ጦር የተወጣጡ የፋኖ አሃዶች ከባድ እርምጃ እንደወሰዱበት መረብ ሚዲያም ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በሁለቱ ቦታዎች ላይ በተመሳሳይ ሰዓት በተፈጸመው ደፈጣ ጥቃት ከ15 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለው በሞትና በህይወት መካከል ሆነው እያጣጣሩ እንደሚገኙ ተነግሯል። ወደ ሌላኛው መረጃችን ስናልፍ የአገዛዙ ወታደሮች በመሃል ሳይንት ወረዳ ወርቅ ማውጫ ቅዱስ ሚካኤል ቤተ ክርስቲያን ላይ ምሽጎችን መስራታቸውን ተከትሎ በአካባቢው ማህበረሰብ ቁጣን ቀሰቀሰም። በታሪካዊቷ ተአካ ነገሥት አትሮንስ ማርያም ቤተ ክርስቲያን ላይ የከባድ መሳሪያ ጥቃት በመፈጸም ንጹሐኑን በገፍ የጨፈጨፉት ያገዛዙ ወታደሮች አሁን ደግሞ ወርቅ ማውጫ ቅዱስ ሚካኤል ቤተ ክርስቲያን ላይ የቁም ምሽጎችን ጭምር ሳይቀር መስራታቸውን ጣቢያችን መረብ ሚዲያ ባደረገው ማጣራት ለማረጋገጥ ችሏል። በወርቅ ማውጫ ቀበሌ ቅዱስ ሚካኤል ቤተ ክርስቲያን ቅጥር ግቢ ውስጥ አዲስ እየተሰራ በሚገኘው የደብሩ ጅምር ህንፃን ጨምሮ በቤተ ክርስቲያኗ ደጃፍ ጭምር ከቁም ምሽግ ጀምሮ በርካታ የመዋጊያ ምሽጎች ተቆፍረዋል፣
ተሰርተዋል። በዚህም ካህናቱና ዲያቆናቱ እንዲሁም ሌሎች የቤተ ክርስቲያኑ አገልጋዮች ለአገልግሎት ወደ ቤተ ክርስቲያኗ በሚሄዱበት ወቅት እየተደበደቡና ለእንግልት እየተዳረጉ ይገኛሉ። ኪዳን ለማድረስ ከአጥቢያ ሌሊት በኋላ ወደ ቤተ ክርስቲያኗ የሚሄዱ ካህናትና ዲያቆናት በመከላከያ ሰራዊት አባላቱ እየተያዙ ከጸያፍ ስድብና ድብደባ ጀምሮ ከፍተኛ እንግልት እየደረሰባቸው ነው ተብሏል። በተመሳሳይ ጸሎት ለማድረስ ወደ ቤተ ክርስቲያኗ የሚሄዱ የአካባቢው ነዋሪዎች እየተደበደቡ በመሆናቸው አሁን መሄድ ማቆማቸው ተነግሯል። ልጃገረዶችን ጨምሮ ሰንበት ትምህርት የሚማሩ ታዳጊ ልጆች ወታደሮቹ ይደፍሩናል ወይንም አፍነው ይገሉናል በሚል ስጋት ከደብሩ አርቀዋል። የክርስትናና የሙት ዓመት መታሰቢያ ይዘው ወደ ቤተ ክርስቲያኗ የሚሄዱ የአካባቢው ነዋሪዎች የያዙትን ጽዋና ህብስት በመከላከያ ሰራዊት ተቀምተዋል። በዚህ የቅዱስ ሚካኤል ደብር የሰፈሩት የመከላከያ ሰራዊት አባላቱ ከመድፍና ሞርተር ጀምሮ ዙ23ና ሌሎች ከባባድ የጦር መሳሪያዎችን ጨምሮ ያጠመዱ ሲሆን የቤተ ክርስቲያኗን ግብር ቤትን ጨምሮ ቤተልሔሙንና ጽዋ መጠጫ ጎጆዎችን መጸዳጃ ስፍራ አድርገዋቸዋል ነው ያሉት ጣቢያችን መረብ ሚዲያ ያነጋግራቸው የዓይን እማኞችም። የዓይን እማኞቹ አክለውም ወታደሮቹ በቤተ ክርስቲያኑ በረንዳ ላይ ተቀምጠው ጫት ይቅማሉ፣ ሲጃራ ያጨሳሉ፣ በአካባቢው ሴቶችን በማስገደድ ወደዚህ ስፍራ በማምጣት አስገድደው ይደፍራሉ ሲሉ ቃል በቃል ተናግረዋል። ይህ የአገዛዙ ወታደሮች ጸያፍና እኩይ ድርጊት በአካባቢው ነዋሪዎች ዘንድ ቁጣን የቀሰቀሰ ሲሆን ውጡልን በሚል ጥያቄ ያነሱ ነዋሪዎች በወረዳው ካድሬዎች ዛቻና ማስፈራሪያ እየደረሰባቸው መሆኑ ታውቋል። እነዚሁ የአገዛዙ ወታደሮች በዚያው በመሃል ሳይንት ወረዳ የካቲት 28 2018 ዓ.ም በታሪካዊቷ ታዕካ ነገሥት ቅድስት ማርያም ቤተ ክርስቲያን ላይ የከባድ መሳሪያ ጥቃት በመፈጸም 26 የቤተ ክርስቲያኑ አገልጋዮችንና ምዕመናንን ሙትና ቁስለኛ ማድረጋቸውን ጣቢያችን መረብ ሚዲያ በወቅቱ የዓይን እማኞችን ዋቢ አድርጎ መዘገቡ አይዘነጋም። ወደ ሌላኛው መረጃችን አለፍን። የወልቃይት አዲረመጽ፣ ጠለምት፣ ኮረም፣ ራያ ወፍላ፣ ራያ አላማጣ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ራሳቸውን ችለው ለሕዝብ ተወካዮች ምክር ቤት ምርጫ ያደርጉ የሚለው ውሳኔን በመቃወም ክስ የመሰረተው አቶ ጌታቸው ረዳ ውሳኔው ያገኘው ተሻገር እንጂ የፌዴሬሽን ምክር ቤት ስላልሆነ ክሴን አንስቻለሁ ማለቱን ተከትሎ ተጥሎ የነበረው እግድ ዛሬ ተነስቷል። ጌታቸው ረዳ ጉዳዩን ወደ ሕግ መውሰዱ አክሳሪ መሆኑን የተገነዘበ ይመስላል። ከዚያ ይልቅ ፖለቲካዊ ውሳኔ መጠበቅን መርጧል። ያው የድራማ አካል ይሆናል። አሁን ዋናው ጉዳይ እውን በ5ቱ የምርጫ ክልሎች ብልጽግና ምርጫ ያደርጋል ወይ የሚለው ነው። አሁን ባለው ሁኔታ ወልቃይት፣ አድረመጽና ጠለምት በብልጽግና አገዛዝ ስር ስለሆኑ አዲስ ነገር ካልተፈጠረ ባሉበት ሆነው ምርጫ ሊያደርጉ ሊችሉ ይሆናል። ጥያቄ ያለው የኮረም፣ ኦፍላና ራያ አላማጣ የምርጫ ክልሎች ላይ ነው። እነዚህ አካባቢዎች አሁን ላይ ህወሓት በሚመራው የትግራይ ክልል አስተዳደር ስር ወድቀዋል። ከጥር 18 2018 ዓ.ም ጀምሮ የብልጽግና አገዛዝ ኮማንድ ፖስት ሙሉ በሙሉ ፈርሷል። ጦሩም ከትግራይ ኃይሎች ተከበብኩ በሚል ወደ ቆቦና ሰቆጣ ሸሽቷል። ጥያቄው በእነዚህ አካባቢዎች ብልጽግና ምርጫ ለማድረግ ውጊያ ሊከፍት ነው ወይስ ከህወሓት ጋር ይስማማል የሚለው ነው። መረጃው የኢትዮ ኒውስ ነው። ወደ ሌላኛው መረጃችን አለፍን። ባለፉት 3 ቀናት በተደረገ ተጋድሎ በሸበል በረንታ ቅጥና ከባድ ኪሳራን የተከናነበው ያገዛዙ ኃይል የበቀል በትሩን በንጹሃኖች ላይ አሳርፈዋል። የአገዛዙ ጦር በምስራቅ ጎጃም ዞን ሰላምና ደህንነት መምሪያ ኃላፊ በባንዳው አለኸኝ ሰማና አበባው እየተመራ በከባድ መሳሪያ ሽፋን ታግዞ በሸበል በረንታ ቀጠና ውጊያ ከፍቶ የነበረ ቢሆንም ከቴዎድሮስ ዕዝና ካሳምነው ዕዝ በተወጣጡ የፋኖ ኃይሎች ተመክቶ ሙትና ቁስለኛውን እያዝረከረከ መፈርጠጡን መረብ ሚዲያ በወቅቱ መዘገቡ አይዘነጋም። በመረፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 64ኛ ክፍለ ጦርና ካሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር በሸበል በረንታ ወረዳ ቁጥቋጥና አራጤ አካባቢ የካቲት 30 እስከ መጋቢት 2 2018 ዓ.ም ለ3 ቀናት ባደረጉት ትንቅንቅ መድፍ ዙ23ና ሞርተሮችን እንዲሁም ከፍተኛ ቁጥር ያለው ሰራዊት ይዞ ገብቶ በነበረው ያገዛዙ ኃይል ላይ ውጤታማ የመከላከልና የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጅተውበታል። በዚህ የ3 ቀናቱ ተጋድሎ በርካታ የጠላት ብልጽግና ወታደሮች ሲደመሰሱ፣ በርካቶች ደግሞ ከከባድ እስከ ቀላል ቁስለኛ ሆነዋል። በዚህ ተጋድሎ ከፍተኛ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ የገጠመው የጠላት ኃይል መጋቢት 1 2018 ዓ.ም በሞርተር በ107 ቢኤም በመድፍና በዙ23 ታግዞ የዘፈቀደ ድብደባ በመፈጸም በርካታ አርሶ አደሮችን ገድሏል። መኖሪያ ቤቶችን አውድሟል። የቤት እንስሳትን ጨፍጭፏል። የንጹሐን ሀብት ንብረት በመዝረፍ የጭካኔና የነውረኝነት ጥጉን አሳይቷል ሲል በቴዎድሮስ ዕዝ 201ኛ ኮር የ64ኛ ክፍለ ጦር ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አሳውቋል።
የምስራቅ ጎጃም ዞን ሰላምና ደህንነት ጽሕፈት ቤት ኃላፊ ባንዳዋለኸኝ ሰማና አበባው በተባሉ ሆዳደር ካድሬዎች መንገድ መሪነት በከባባድ መሳሪያ ሽፋን ታግዞ በሸበል በረንታ ወረዳ በከፈተው ውጊያ ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃ መቋቋም ከብዶት የበቀል እርምጃውን በንጹሃኖች ላይ በወሰደው ያገዛዙ ወታደራዊ ኃይል አያሌው ሸንቁጥ የተባለ ጸበልተኛን ጨምሮ ሌሎች ስማቸው በውል ያልተጠቀሰ ንጹሃኖች ሲገደሉ እሙሃይ ታሪኳ እንዲሁም አቶ መርከቡ አስረስትና ሌሎች ንጹሃኖች ለከባድ አካል ጉዳት ተጋልጠዋል። በተጨማሪም አቶ ሸጋው ያዜ ቤቱ የወደመበት፣ አቶ አየለበለጠ ቤቱ የወደመበት፣ አቶ በለጠ አለሙ ቤቱ የወደመበት፣ አቶ እያዩ ክብረት 3 ማዳበሪያ ማሽላ የተዘረፈ፣ ወጣት ጌታቸው ሀብታሙ፣ ወጣት ይናገር ብዙአየው፣ ወጣት አማራ አዱኛው፣ ወጣት አወቃ አዱኛው፣ ወጣት ወንዳለው ዱም፣ ወጣት ወርቅ የታደሰ ንብረት የተዘረፉ ናቸው። በተጨማሪም ውዴን ብያ የ16 ሺህ ብር የሚገመት ሸቀጣሸቀጥ የተዘረፈች፣ እመዋይ ዋሴ 36 ሺህ ብር ሸቀጣሸቀጥ የተዘረፈች፣ አቶ አሸነፍ ክብረት የፀጉር ቤት ማሽን የተዘረፈ፣ አቶ ጌትነት አከበር ከባድ ድብደባ የተፈጸመበት፣ አቶ ውባለ ጫኔ ከባድ ድብደባ የተፈጸመበት፣ ወይዘሮ ያደግድጉ ታደለ ከባድ ድብደባ የተፈጸመባቸው ናቸው ሲል 201ኛ ኮር ለመረብ ሚዲያ በላከው መረጃ ገልጿል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የእስራኤል የጦር አውሮፕላኖች በደቡባዊ ሊባኖስ በተለያዩ አካባቢዎች ላይ ተከታታይ የአየር ጥቃቶችን እያካሄዱ መሆኑን የአገሪቱ ብሔራዊ ዜና ወኪል አስታውቋል። እንደ ዜና ወኪሉ ሪፖርት እነዚህ ከባድ የአየር ጥቃቶች በታይር አውራጃ በምትገኘው አይቲት በተባለች መንደር በሚገኝ አንድ መኖሪያ ቤት እንዲሁም በሲዶን በስተደቡብ በምትገኘው ጋዚ ውስጥ በሚገኝ አንድ ሕንፃ ላይ ቀጥተኛ ኢላማ አድርገዋል ብሏል። ከዚህ በተጨማሪ በናባቲው ግዛት ስር በምትገኘው ክፋር ዱኒን ከተማ ላይም ተመሳሳይ ጥቃቶች መፈጸማቸውን መረጃው አክሎ አስረድተዋል። በሌላኛው መረጃችን የአሜሪካ ማዕከላዊ እዝ ትላንት ሐሙስ አመሻሹን ባወጣው መግለጫ ኬሲ 135 የተሰኘ የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላን በምዕራብ ኢራቅ መከስከሱን አስታውቋል። አደጋው ከሌላ የነዳጅ ጫኝ አውሮፕላን ጋር በተፈጠረ ግጭት ሳይከሰት እንዳልቀረ የተጠረጠረ ሲሆን በአደጋው የተሳተፈው ሁለተኛው አውሮፕላን በእስራኤል ቤንጎሪዮን አውሮፕላን ማረፊያ በሰላም ማረፉ ተገልጿል። በአሁኑ ወቅት በአደጋው ስፍራ የነፍስ አድን ጥረቶች በመካሄድ ላይ ናቸው ተብሏል። ማዕከላዊ እዙ አክሎም ይህ አደጋ የተከሰተው ኦፕሬሽን ኦፒክ ፊውሪ በተሰኘ የኢራን ዘመቻ ወቅት በወዳጅ የአየር ክልል ውስጥ መሆኑንና አደጋው በጠላትም ሆነ በወዳጅ ኃይሎች ተኩስ እንዳልደረሰ አብራርተዋል። ሁለተኛው አውሮፕላን በዓለም አቀፍ ደረጃ አደጋ ጊዜ ጥሪ የሆነውን 7700 ኮድ ካስተላለፈ በኋላ ወደ እስራኤል ያመራ ሲሆን በአደጋው የደረሰ የህይወት ኪሳራ ስለመኖሩ እስካሁን በግልጽ የታወቀ ነገር የለም። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ እና የመከላከያ ሚኒስትሩ ፒት ሄግሴስ የኢራኑ ጦርነት ከማብቃቱ በፊት ተጨማሪ አሜሪካውያን ህይወታቸውን ሊያጡ እንደሚችሉ ቀደም ብለው ማስጠንቀቃቸው አይዘነጋም። ከ60 ዓመታት በላይ አገልግሎት የሰጡት እነዚህ ኬሲ 135 አውሮፕላኖች አብዛኛው አብራሪ፣ ረዳት አብራሪና ነዳጅ አቅራቢው መሳሪያ የሚቆጣጠር ሶስተኛ አባል ያካተቱ ናቸው። ሆኖም እንደ አስፈላጊነቱ እስከ 37 ተሳፋሪዎችን የመያዝ አቅም አላቸው ተብሏል። ይህ የቅርብ ጊዜ አደጋ አሜሪካ በኢራን ላይ የከፈተችውን ወታደራዊ ዘመቻን ተከትሎ መከስከሱ በይፋ የታመነበት አራተኛው አውሮፕላን ሆኗል። ባለፈው ሳምንት 3 የአሜሪካ ኤፍ-15 የጦር አውሮፕላኖች በኩዌት ኃይሎች በስህተት ተመተው መውደቃቸውን መገለጹ የሚታወስ ሲሆን እስካሁን በጦርነቱ 7 የአሜሪካ ወታደሮች ሕይወታቸውን እንዳጡና 140 የሚጠጉት ደግሞ መቁሰላቸውን ፔንታጎን አስታውቋል። በሌላኛው መረጃችን የአሜሪካ መንግስት በማዕቀብ ስር የሚገኘውንና በአሁኑ ወቅት በባህር ላይ በመርከብ እየተጓጓዘ ያለውን የሩሲያ ነዳጅ ሌሎች ሀገራት እንዲገዙ ጊዜያዊ ፍቃድ መስጠቱን አስታውቋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት እንደገለጹት ይህ እርምጃ በጦርነቱ ምክንያት የተረበሸውን የዓለም አቀፍ ኃይል ገበያ ለማረጋጋት የታለመ ጊዜያዊ መፍትሄ ነው ብለዋል። ይህ ልዩ ፍቃድ ለጥቂት ቀናት ብቻ የሚያገለግል መሆኑን ያብራሩት ሚኒስትሩ ይህ ጠባብና አጭር ጊዜ እርምጃ አሁን በጉዞ ላይ ለሚገኝ ነዳጅ ብቻ የሚተገበር በመሆኑ ለሩሲያ መንግስት የሚያስገኘው ጉልህ የፋይናንስ ጥቅም የለም ሲሉ አብራርተዋል። ይህ አስቸኳይ የአሜሪካ ውሳኔ የመጣው በባህረ ሰላጤው 3 ተጨማሪ የጭነት መርከቦች መመታታቸውንና የኢራኑ አዲስ ጠቅላይ ሚኒስትር ከዓለም የነዳጅ አቅርቦት ውስጥ 1/5 የሚያልፍበትን የሆርሙዝ የባህር መስመር መዝጋታቸውን እንደሚቀጥሉ ማስታወቃቸውን ተከትሎ ነው። የዚህ ውጥረት ውጤት ሐሙስ ዕለት የነዳጅ ዋጋ በአንድ በርሜል $100 በላይ እንዲያሻቅብ ያደረገ ሲሆን የዓለም አክሲዮን ገበያዎችን በከፍተኛ ሁኔታ እንዲያሽቆለቁሉ ምክንያት ሆኗል። ሚኒስተር ቤንሰንት አክለውም አሁን እየታየ ያለው የነዳጅ ዋጋ ንረት በረጅም ጊዜ ሂደት ለሀገራችንና ለኢኮኖሚያችን እጅግ ግዙፍ ጥቅም የሚያስገኝ የአጭር ጊዜ መስተጓጉል ነው ብለዋል። ከዚህ በተጨማሪ የአሜሪካ መንግስት በወታደራዊ አቅም እንደተቻለ ወዲያውኑ በሆርሙዝ ሰርጥ ለሚያልፉ የንግድ መርከቦች ወታደራዊ አጀብ ማድረግ እንደሚጀምሩ ለስካይ ኒውስ በሰጡት ቃል አረጋግጠዋል።
ይህ ወታደራዊ አጀብ በሚቀጥሉት ቀናት ሊጀመር እንደሚችል ተጠይቀው ሲመልሱም ደህንነቱ የተጠበቀ ጉዞን ማረጋገጥ እንደተቻለ ወዲያውኑ ተግባራዊ እናደርገዋለን፣ ይህም ከጀምሮ በእቅዳችን ውስጥ የነበረ ነው በማለት አቋማቸውን አንጸባርቀዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 4 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።